የዛሬው ቀን እንግዲህ ማክሰኞው ማርች 10 2026 ነው። አዎ ልክ ነው። የዛሬውን ጥልቅ ዳሰሳ ከመጀመራችን በፊት አንድ አዲስና አስደሳች ዜና አለን። የዚህ ዝግጅት ሙሉ ይዘቶች እንዲሁም ልዩ ሪፖርቶችና ሰነዶች የሚገኙበት samail.inc የተሰኘው አዲሱ ድረገጻችን በይፋ ስራ ጀምሯል። www.samail.inc ማለት ነው። አዎ በትክክል ማንኛውም ሰው የራሱ የጥናት ወይንም የሥራ ፕሮጀክት ላይ ሊጠቀሙባቸው የሚችላቸውን መረጃዎች ከስር መሰረቱ ያብራሩ ሰነዶችን እዚያው ማግኘት ይቻላል። ጠቃሚ መረጃ ነው። በተጨማሪም ይሄ ዝግጅት በስፖቲፋይ፣ በአፕል ፖድካስት፣ አማዞን ሙዚክ፣ ካስትሮ፣ ፖድቢን እና ኦዲብል መተግበሪያዎች ላይ እንደሚገኝ መግለጽ ተገቢ ነው። አዎ በተለያዩ አማራጮች ማግኘት ይቻላል። ወደ ዛሬው ዳሰሳችን ስንገባ ያው የሚያተኩረው ሁላችንም በምናውቀው የታሪክ ትርክት እና አዲስ የሳይንስ ግኝቶች መጋጨት ላይ ነው። እጅግ በጣም የሚስብ ርዕስ ነው። ታሪክ አንድ ነገር ይላል፣ የሰዎች ደም ደግሞ ሌላ ምስጢር ያወጣል። በተለይ በአማራ ሕዝብ የዘረመል ወይንም የዲኤንኤ ታሪክ እና ይሄ ታሪክ ከቀይ ባህር የሕዝብ ፍልሰት ጋር ስላለው ጥልቅ ቁርኝት በጥልቀት እንመረምራለን። እንግዲህ ለዚህ ምርመራ የተጠቀምንባቸው ምንጮች ዝም ብሎ የተጻፉ የታሪክ መጻሕፍት ብቻ አይደሉም። መረጃዎቹ እጅግ ዘመናዊ ከሆኑ ሳይንሳዊ የዘረመል ጥናቶች የተገኙ ናቸው። ያው የሰውን ልጅ ሙሉ የዘረመል ካርታ ከሚያነበው ቴክኖሎጂ አይደል? ልክ ነሽ። በእንግሊዝኛው ሆል ጂኖም ሲኮንሲንግ የተባለ ከሚጠራው ዘመናዊ ቴክኖሎጂ እንዲሁም የተወሰኑ የዘረመል ለውጦችን ከሚመረመረው የኤስኤንፒ ትንታኔዎች የተገኙ ናቸው። ከዚህም በተጨማሪ የስነ ቋንቋ ታሪክ እና ጥንታዊ የአርኪኦሎጂ መዛግብት ተካትተዋል በሰነዶች ውስጥ። አዎ ዋናው ተልቋችን የኢትዮጵያ ሕክምና ቦታዎች ነዋሪዎች መነሻ ከየት ነው የሚለውን መመርመር ነው። በተለይ የሳባውያን ፍልሰት ትርክት በሳይንሱ ሲመዘን ምን ያህል እውነት ነው የሚለውን ታሪካዊ ጥያቄ ያለምንም ወገንተኝነት እንፈትሻለን። ይሄ እጅግ በጣም የሚስብ ርዕስ ነው። ታሪክና ሳይንስ እንዴት እንደሚገናኙ አንዳንዴም እንዴት እንደሚጋጩ ማየቱ በእውነት የሰውን ልጅ የማወቅ ጉጉት ከፍ ያደርገዋል። ዳሰሳችንን የምንጀምረው ሳይንቲስቶች E1B1b ወይንም በተለይ የመለያው EM215 እያሉ ከሚጠሩት የሰው ልጅ አባታዊ የዘረመል ሐረግ ነው። አዎ ያው በሳይንሳዊ ስሙ ከመጥራት ይልቅ ለአጠቃቀም እንዲመቸን ምስራቅ አፍሪካዊው ጥንታዊ ዘረመል ብለን ልንጠራው እንችላለን። ጥሩ ሐሳብ ነው። ጥናቶቹ እንደሚያሳዩት የአባታዊ የዘር ሐረግ ከ22400 እስከ 47500 ዓመታት በፊት በምስራቅ አፍሪካ እንደተገኘ ነው። በጣም ረጅም ጊዜ ነው። ነገሩን ይበልጥ ግልጽ ለማድረግ ይህንን ዘረመል እንደ አንድ እጅግ ጥንታዊና ግዙፍ ዛፍ ስር አድርገን ብንወስደው ቅርንጫፎቹ በመላው አፍሪካ፣ አውሮፓ እና ምዕራብ እስያ የተዘረጉ ናቸው። ነገር ግን የዚህ ግዙፍ ዛፍ ዋናው ግንድ ያለው እዚሁ ምስራቅ አፍሪካ ነው። አዎ ይህንን ምስራቅ አፍሪካዊ ጥንታዊ ዘረመል ወደ አማራው ሕዝብ ስናመታው አስገራሚ እውነታ እናገኛለን። ምን አይነት እውነታ? በአማራ ሕዝብ ውስጥ የዚህ ዘረመል ስርጭት እጅግ በጣም ከፍተኛ ነው። መረጃዎቹ እንደሚያሳዩት ስርጭቱ ከ50 በመቶ እስከ 80 በመቶ ይደርሳል። ዋው! እስከ 80 በመቶ? አዎ ይህ ቁጥር በአፍሪካ አህጉር ከሚገኙት ከፍተኛ የዘረመል ስርጭት ቁጥሮች አንዱ ነው። ነገር ግን መዘንጋት የሌለበት ነገር ይህ ዘረመል የአማራ ሕዝብ ብቻ አይደለም። ሰነዶቹ ይበልጥ ስንመረምር ይህን ተመሳሳይ የዘረመል ሐረግ በኦሮሞ ማህበረሰብ ውስጥ ከ32 በመቶ እስከ 70 በመቶ ይገኛል። በትግራይ ማህበረሰብ ውስጥስ? በትግራይ ማህበረሰብ ውስጥ ደግሞ ከ60 በመቶ እስከ 75 በመቶ ይገኛል። ቆይ ይሄ ትንሽ ግራ ሊያጋባ ይችላል። በታሪክ በባህልና በቋንቋ ይህን ያህል ተለያዩ የሆኑ ህዝቦች እንዴት በዘረመል አንድ ሊሆኑ ቻሉ ብሎ መጠየቅ አይቀርም። ልክ ነው። ጥያቄው ተገቢ ነው። አንዱ የሴማዊ ቋንቋ ቤተሰብ ነው፣ ሌላኛው ደግሞ የኩሻዊ ቋንቋ ቤተሰብ ነው። ጥናቶቹ ይህንን ልዩነትና የዘረመል አንድነት እንዴት ያብራሩታል? ምን መሰለሽ፣ የቋንቋና የባህል ልዩነቶቹ በዘረመል የጊዜ ስሌት ሲታዩ እጅግ የቅርብ ጊዜ ክስተቶች ናቸው። ጥናቶቹ የሚያሳዩት አንድ ትልቅ እውነታ አለ። እሱ ምንድን ነው? ዛሬ ላይ ልዩ ልዩ የሆኑ ሴማዊ እና ኩሻዊ ቋንቋዎችን የሚናገሩ የተለያየ ባህልና አኗኗር ያላቸው ህዝቦች ከላይ ላዩን ሲታዩ የተለያየ ቢመሰሉም ወደ ታች የዘረመል መሰረታቸውን ስንቆፍር ግን ሁሉም አንድ አይነት ጥንታዊ መሰረት አላቸው። ያው በመቶ ሺህ ከሚቆጠረው የሰው ልጅ ዕድሜ አንጻር
ቋንቋ መቀየር ወይንም አዲስ ባህል መፍጠር በጥቂት ሺህ ዓመታት ውስጥ ሊከሰት የሚችል ቀላል የታሪክ ሂደት ነው አይደል? በትክክል። የጋራ ዘረመሉ ግን በብዙ ሺህ የሚቆጠሩ ዓመታትን ያስቆጠረ እና ሕዝቦቹን አንድ ላይ የሚያስተሳሰር ጥልቅ መሠረት ነው። በጥናት ውስጥ የተገኘው ሌላው አስገራሚ ነገር ደግሞ የዚሁ ጥንታዊ ዘረመል አንዱ ቅርንጫፍ የሆነው ኢኤም 281 የተባለው እጅግ በጣም አልፎ አልፎ የሚገኝ ብርቅዬ ዘረመል መገኘቱ ነው። አዎ፣ ይሄ ቅርንጫፍ በዓለም ላይ ሌላ የትም ቦታ ሳይሆን በተለየ ሁኔታ በአማራ ሕዝብ ውስጥ ብቻ መገኘቱ ሰነዶች ያብራራሉ። የዚህ ጥንታዊና ብርቅዬ ዘረመል እዚያው መገኘት ምን አይነት ማረጋገጫ ይሰጠናል ትላለህ? አሁን በኢትዮጵያ ከፍተኛ ቦታዎች የሚኖረው ሕዝብ ከሌላ ቦታ ተነስቶ በቅርብ ጊዜ የፈለሰ ሳይሆን የአካባቢ ራሱ የዚህ ዘረመል መነሻ እና ጥንታዊ ማዕከል መሆኑን በግልጽ ያሳያል። ሕዝቡ የቦታውን ነባርና ጥንታዊ ባለቤት መሆኑን ሳይንሱ ያለምንም ጥርጥር አረጋግጧል ማለት ነው። ይሄ የዘረመል ግኝት ግን ለዘመናት ስንሰማው ካደግነው አንድ ትልቅ የታሪክ ትርክት ጋራ ፊት ለፊት ይላተማል። የሳባውያንን ታሪክ ያልሽ ነው አይደል? አው የሳባውያንን ታሪክ እናውቀዋለን። በሰፊው የሚነገረው ታሪካዊ አፈ ታሪክ እንዲህ ይላል። ከክርስቶስ ልደት በፊት ከ1000 ዓመታት ገደማ ጀምሮ ከደቡብ አረቢያ ወይንም አሁን የመን ከምትባለው ሀገር የተነሱ ሳባውያን ወደ ኢትዮጵያ ከፍተኛ ቦታዎች በብዛት ፈለሱ። እነዚህ በብዛት የፈለሱት ሳባውያን ነባሩን ሕዝብ በመተካት የሴማዊ ቋንቋን እና የከፍተኛ ቦታዎች ስልጣኔን መሰረቱ የሚል ሐሳብ ነው በታሪክ መጻሕፍት ሳይቀር ለዘመናት ሲነገር የኖረው። የዘረመል መረጃዎቹ ይህንን የሳባውያን ትርክት ሙሉ በሙሉ ይገለብጡታል። ታሪክ የፈለሰውን ይጻፍ እንጂ የሰዎች ዲኤንኤ ግን እውነታውን አያዳላ። እንዴት? እስቲ አብራራው። የሁለቱን አካባቢዎች የዘረመል መረጃዎች በጥልቀት እናወዳደር። በየመን ወንዶች ውስጥ በስፋት የሚገኘው ዘረመል ጄዋን በመባል ይታወቃል። መጠኑም ከ72 በመቶ እስከ 82 በመቶ ይደርሳል። ይህ ማለት በየመን አብዛኛው ሕዝብ የዚህ ዘረመል ተሸካሚ ነው ማለት ነው። አዎ። አሁን ደግሞ ወደ አማራው ሕዝብ የዘረመል ስብጥር እንምጣ። ሳባውያን በብዛት ፈለሱ፣ እንዲሁም ነባሩን ሕዝብ ተኩተው ተተባለ። ይህ የየመን ጄዋን ዘረመል በኢትዮጵያ ከፍተኛ ቦታዎች በስፋት መገኘት ነበረበት። ልክ ነው። ግን ምን ያህል ነው የተገኘው? በአማራ ሕዝብ ውስጥ የዚህ ዘረመል መጠን ከ10 በመቶ እስከ 15 በመቶ ብቻ ነው። በአንጻሩ ቅድም እንዳልነው ነባሩ ምስራቅ አፍሪካዊ ዘረመል እስከ 80 በመቶ ይደርሳል። አይ የቁጥሮቹ ልዩነት እኮ ቀላል አይደለም። ይህ ማለት ታሪኩ ፈጽሞ አልተከሰተም ማለት ነው ወይስ ሳባውያን ወደ ኢትዮጵያ አልመጡም? ሳባውያን አልመጡም ማለት አይደለም። መጥተዋል። የንግድ መስመሮችን ዘርግተዋል። ቋንቋቸውን እና የባህል እሴቶቻቸውን እንዲሁም ታላቅ የሕንፃ ጥበቦቻቸውን አምጥተዋል። ታዲያ እንዴት ዘረመሉ አልተስፋፋም? ሰነዶቹ እንደሚያሳዩት የሕዝቡ ቁጥራቸው እጅግ አነስተኛ ነበር። የመጡት ጥቂት የንግድ፣ የጦር ወይንም የፖለቲካ ልሂቃን ነበሩ። እነዚህ ልሂቃን ሰፊውን ነባር ሕዝብ ከማስወጣት ወይንም ከመተካት ይልቅ እነሱ ራሳቸው ከነባሩ አፍሪካዊ ሕዝብ ጋር ተዋህደው ቀለጡ። የተካሄደው የባህልና የቋንቋ ሽግግር እንጂ የሕዝብ መተካት ፈጽሞ አልነበረም። ይህንን የሳይንስ ሊቃዊቱ በእንግሊዝኛው ኤሊት ዶሚናንስ ወይንም የልሂቃን ተጽዕኖ ብሎ የሚጠሩት ክስተት መሆኑ ነው። በትክክል። ጥቂት ግን ኃይለኛ የሆኑ የተሻለ መሳሪያ ወይንም የተደራጀ የንግድ ስርዓት ያላቸው ቡድኖች ባህላቸውንና ቋንቋቸውን በሰፊው ነባር ሕዝብ ላይ ሲያሰርጹ የሚፈጠር ክስተት ነው። በመሆኑም የአማራው ሕዝብ ዘረመል መሰረቱ እዚያው አፍሪካ ውስጥ የነበረ ነገር ግን የባህልና የቋንቋ ውህደት ያደረገ ነባር ሕዝብ መሆኑን ይሄ መረጃ ያረጋግጥልናል። አዎ፣ ይህንን የውህደት ታሪክ የበልጥ ለመረዳት ደግሞ የሕዝብ የፍልሰት መስመሮችን መመልከት ግድ ይላል። ጥናቶቹ ሰዎች ከጥንት ጀምሮ እንዴት ይንቀሳቀሱ እንደነበር በዝርዝር ያሳያሉ። መረጃዎቹ እንደሚያሳዩት ሁለት ዋና ዋና የፍልሰት መስመሮች ነበሩ። ልክ ነው። አንደኛው በአባይ ወንዝና በአህጉር አቋራጭ መስመር ወደ ደቡብ የመጣው የፍልሰት መስመር ነው። አዎ፣ በዚህ መስመር የመጡት የተለያዩ ጥንታዊ የዘረመል ቅርንጫፎች ናቸው። ሁለተኛውና ዋነኛው ደግሞ በቀይ ባህር በኩል ከመካከለኛው ምስራቅና ከደቡብ አረቢያ የመጣው መስመር ነው። ይሄ መስመር ኢኤም 123 የተባለውን ዘረመል ይዞ መጥቷል አይደል? ልክ ነሽ። ይሄ የቀይ ባህር መስመር ዘረመል በአማራ ሕዝብ ውስጥ 24 በመቶ ያህል ይገኛል። ይሄ ቁጥር በቀይ ባህር በኩል ለነበረው ጥልቅ የንግድና ባህላዊ ልውውጥ እንዲሁም ለሳባውያንና ለሌሎች የመካከለኛው ምስራቅ ሕዝቦች መስተጋብር ትልቅ አሻራ ነው።
ታዲያ ይህ ውህደት መቼ ተከሰተ ለሚለው ጥያቄ የሰው ልጅ ሙሉ የዘረመል ካርታ የሚያነበው ጥናት ግሩም መልስ ይሰጠናል። ከ1500 እስከ 3500 ዓመታት በፊት ባለው ጊዜ ውስጥ በኢትዮጵያ ከፍተኛ ቦታዎች እጅግ ጠንካራ የሆነ የዘረመል ውህደት እንደተከሰተ ጥናቶቹ ያሳያሉ። በጣም የሚገርመው ይሄ ጊዜ የሴማዊ ቋንቋዎች ወደ ኢትዮጵያ ከገቡበት፣ አዲስ የግብርና ቴክኒኮች ከተዋወቁበት እና የሳባዊ መስተጋብር ከጀመረበት የታሪክ ጊዜ ጋር በትክክል ይገጠማል። ከዚህም አልፎ የሰዎቹን ሙሉ ዘረመል ስንፈትሽ የሚወጣው እውነት ይበልጥ አስገራሚ ነው። በኢትዮጵያ ከፍተኛ ቦታዎች የሚኖሩ ሕዝቦች የዘረመል አወቃቀር ሲመረመር የተወሰነው ክፍል ከአፍሪካ ውጭ ከሆነ ምንጭ የመጣ መሆኑን ያሳያል። አዎ፣ ግን ይሄ ከአፍሪካ ውጭ የመጣው ዘረመል ይበልጥ የሚመሳሰለው አሁን በፍልስጤምና በሊባኖስ አካባቢ ከሚኖሩት ሕዝቦች ጋር እንጂ በቀጥታ ከየመን ሕዝብ ጋር አይደለም። ይሄ የሚያሳየው ፍልሰቱ ከሰሜን ወደ ደቡብ ማለትም በአባይ ሸለቆ ወይንም በቀይ ባህር አቋርጦ የመጣ መሆኑን ነው። እዚህ ላይ ነው ትልቁ አስገራሚ ነገር ያለው። የሰው ልጅ መጀመሪያ ከአፍሪካ የወጣው ከየት በኩል ነው ለሚለው ትልቅ የሳይንስ ጥያቄ ተመራማሪዎች የሰዎችን የዘረመል ታሪክ ወደኋላ እንደ ፊልም መለስ ብሎ የሚያዩበትን ልዩ የትንታኔ ስልት ተጠቀሙ እና ምን አገኙ? በዚህ ውስብስብ የሂሳብና የዘረመል ስሌት መሰረት የሰው ልጅ ከአፍሪካ ወጣው ከ55,000 እስከ 65,000 ዓመታት በፊት በግብፅና በሲናይ በረሃ በኩል መሆኑ ተረጋግጧል። የዚህ ግኝት ትርጉም እጅግ ጥልቅ እኮ ነው። አሁን ኢትዮጵያ ውስጥ የሚታየው ከአፍሪካ ውጭ የመጣው ዘረመል ዝም ብሎ መጤ ሳይሆን የመጀመሪያዎቹ የሰው ልጆች ዘሮች አፍሪካን ለቀው ከወጡ ከብዙ ሺህ ዓመታት በኋላ ወደ አፍሪካ ያደረጉት የመመለስ ታሪክ አካል ነው። አዎ፣ ይህንን ሳይንቲስቶቹ ባክፍሎው ወይንም ወደ ኋላ የመመለስ ፍልሰት ይሉታል። አፍሪካን ለቀው የወጡት የጥንት ሰዎች የልጅ ልጆች አዳዲስ የባህልና የዘረመል ልምዶችን ይዘው ከሺህ ዓመታት በኋላ ወደ ቀደማይ አያቶቻቸው ምድር ተመለሱ ማለት ነው። የሰው ልጅ ታሪክ ምን ያህል የተሳሰረና ዑደታዊ እንደሆነ የሚያሳይ ድንቅ ማረጋገጫ ነው። በእርግጥ ታዲያ ይህ ጥንታዊ የአባታዊ ዘረመል ይህን ያህል ሺህ ዓመታት አልፎ የተለያዩ አዲስ ፍልሰቶችና ጦርነቶች ተካሂደው እንዴት ሳይበረዝና ሳይጠፋ በከፍተኛ መጠን ሊቆይ ቻለ የሚለው ሌላው ነጥብ ነው። ይህን ስንመረምር በቀጥታ ወደ ጥንታዊው ማህበረሰብ መዋቅር እንመጣለን። በጥንታዊው የአማራ ህብረተሰብ ውስጥ የነበረው ጠንካራ የመደብ መዋቅር እና በአባት በኩል ብቻ የሚቆጠረው የዘር ሐረግ ለዚህ አባታዊ ዘረመል መጠበቅ ትልቁን አስተዋጽኦ አድርጓል። ታሪክን ስናጠና የህብረተሰቡ መዋቅር በመደብ የተከፋፈለ ነበር። መሳፍንት፣ ባላባት፣ እጅ ጥበብ ባለሙያዎችና አገልጋዮች በጥብቅ የተከፋፈለ ስርዓት ነበረው። ጋብቻ የሚፈጸመውም አብዛኛውን ጊዜ በተመሳሳይ መደብ ውስጥ ካሉ ሰዎች ጋር ብቻ ስለነበር የላይኛው መደብ ወንዶች የዘረመል ሐረግ በከፍተኛ ሁኔታ ተጠብቆ ለዘመናት ሊቆይ ይችላል። ልክ ነሽ። አባታዊ ዘረመል ሳይበረዝ የቆየው በዚህ ማህበራዊ መዋቅር ምክንያት ነው። በእናት በኩል ያለው የዘረመል ታሪክ ግን ከዚህ ፍጹም የተለየ ነው። የሴቶችን ጥንታዊ የዘር ሐረግ የሚያጠናው የእናታዊ ዘረመል ጥናት እንደሚያሳየው በቀይ ባህር እና በህንድ ውቅያኖስ የነበረው አህጉራዊ የባሪያ ንግድ የራሱን ጥልቅ አሻራ ጥሎ አልፏል። ይሄ የባሪያ ንግድ ብዙዎች ከሚያውቁት የአትላንቲክ ውቅያኖስ የባሪያ ንግድ በተለየ መልኩ በአብዛኛውም ሴቶችን ያማከለ ነበር። አዎ፣ መረጃዎች እንደሚያሳዩት ለአንድ ወንድ ባሪያ 2 ሴት ባሪያዎች የሚሸጡበት፣ ሴቶች በከፍተኛው ቁጥር የሚዘዋወሩበት የንግድ ሥርዓት ነበር። የዚህ መዘዝ በዘረመል ላይ በግልጽ ይታያል። በተለይም L0 እስከ L6 የሚባሉት የተለያዩ የአፍሪካ የእናታዊ ዘረመሎች ወደ ኢትዮጵያ፣ ቀይ ባህር እና ደቡብ አረቢያ አካባቢዎች በስፋት ገብተዋል። መሆኑም የከፍተኛ ቦታዎች ሕዝብ አባታዊ ዘረመሉ ጥንታዊውን የአፍሪካንና የእስያ ታሪክ ሲሳይ፣ እናታዊ ዘረመሉ ደግሞ እጅግ ሰፊ የሆነ የአፍሪካን የዘረመል ብዝሃነትና መስተጋብር ያንጸባርቃል። የሴቶች ዝውውር ከፍተኛ ስለነበር የእናታዊ ዘረመል ስብጥሩ ከወንዶች ይልቅ እጅግ ሰፊ እና የተለያየ መሆኑን ነው የምናየው። ይህ ታሪካዊ የሕዝቦች መስተጋብር ሁልጊዜም ቢሆን ከጂኦፖለቲካ ጋር የተቆራኘ ነው። የዘረመል ውህደቱ እንዲፋጠን ካደረጉት ዋና ዋና ምክንያቶች አንዱ የቀይ ባህርና የባቢያል ማንደብ ወሽመጥ ስትራቴጂካዊ ጠቀሜታ። የባቢያል ማንደብ ትርጉም የእምባ በር ማለት ሲሆን ይሄ ጠባብ ነገር ግን እጅግ ወሳኝ የሆነ የባህር በር ከጥንቱ አክሱም ዘመን አንስቶ እስከ ዛሬ ድረስ የአካባቢውን የፖለቲካ የንግድና የሕዝብ ስብጥር ሲቀርጽ ኖሯል። ታሪክን ወደ ውሃ መለስ ብለን ስናይ ይህንን በግልጽ እንረዳለን። አክሱማውያን የቀይ ባህርን ንግድ በኃይል ይቆጣጠሩ በነበረበት ዘመን ከሮንግላት እስከ ህንድ ባለው የንግድ መስመር ውስጥ ገብተው ከፍተኛ ብልጽግና አግኝተው ነበር።
በዚህ የብልጽግና ጊዜ ልዩ ልዩ ነጋዴዎች፣ ወታደሮችና አስተዳዳሪዎች ከተለያዩ የዓለም ክፍሎች ወደ አካባቢው ስለመጡ የዘረመልና የባህል ውህደቱ እጅግ ከፍተኛ ነበር። ነገር ግን ከእስልምና ሃይማኖት መስፋፋት በኋላ አክሱማውያን ከቀይ ባህር ዳርቻው ሲገለሉ እና ጥበቃ ፍለጋ ወደ ከፍተኛ ቦታዎች ሲያፈገፍጉ ታላቅ ኢኮኖሚያዊ መቀጨጨት መጣ። ሕዝቡ በከፍተኛ ቦታዎች ውስጥ ተነጥሎና ተዘግቶ መኖር ጀመረ። በቀረቡልን ታሪካዊ ሰነዶች መሰረት ጸሐፊዎቹ ይህንን የጥንቱን ዘመን የኃይል ሽኩቻ ዛሬ በቀይ ባህርና በታላቁ የህዳሴ ግድብ ዙሪያ ካለው ውጥረት ጋር በንጽጽር ያቀርቡታል። እኛ ያው የፖለቲካ ትንታኔ ወይንም ወገንተኝነት ውስጥ ሳንገባ የሰነዶቹን ታሪካዊ ሐሳብ ብቻ ስናይ የግብጽ መንግስት የባህር በር ጉዳይን እንደ ቀይ መስመር አድርጎ ማየቱ እንዲሁም በሶማሊያና በኤርትራ በኩል የሚታዩት አዲስ የፖለቲካ ጥምረቶች በጥንት ዘመን በቀይ ባህርና በአባይ ሸለቆ ላይ የነበረውን የኃይል ሚዛንን ለመጠበቅ ይደረግ የነበረውን ስትራቴጂካዊ ፉክክር ዛሬም ዳግም ሕያው የሚያደርግ መሆኑን ጥናቶቹ ያመላክታሉ። ጂኦፖለቲካዊ ፍላጎቶችና የሀብት ሽኩቻዎች ከዘመን ዘመን መልካቸውን ቢቀይሩም መሰረታዊ ባህሪያቸው ግን አንድ ነው። የውሃና የባህር በር ባለቤትነት በቀጠናው ህዝቦች የዘረመል ውህደት፣ የባህል ልውጥና የፖለቲካ ተፈንታ ላይ ምን ያህል ወሳኝ ሚና እንዳለው ነው ከሰነዶቹ የምንረዳው። የሁሉ ዝርዝር የዲኤንኤ የታሪክና የጂኦፖለቲካ ትንታኔ ታዲያ ለምን ይጠቅማል የሚለው ነው ዋናው ጥያቄ። አዎ፣ ዋናው ቁም ነገር ያለው እዚህ ላይ ነው። ዘመናዊ የፖለቲካና የብሔር ክፍሎች ሰዎች የቱንም ያህል የተራረቁና የተለያዩ እንደሆኑ ቢነግሩንም ታሪካችንን ከታች ወደ መሰረቱ ስንመረምር እውነታው ሌላ ነው። ሰዎች ምን ያህል ጥልቅ የሆነ የተሳሰረ የጋራ ባዮሎጂካል ስር እንዳላቸው በግልጽ እናያለን። የተለያዩ ቋንቋዎችን መናገር ወይንም የተለያየ ጂኦግራፊያዊ ቦታ ላይ መስፈር የቅርብ ጊዜ ክስተቶች ናቸው። በዚህ ደም ውስጥ ያለው ጥንታዊ አሻራ ግን ሁሉም የአንድ ትላልቅ የሰው ልጅ ቤተሰብ አካል መሆኑን ይመሰክራል። የጋራ ታሪካችን ማንም ሊገምተው ከሚችለው በላይ እጅግ ጥልቅ ነው። አሁን ያየነው መረጃ አሁን ባለው የሳይንስና የቴክኖሎጂ ደረጃ የተደረሰበት ነው። ነገር ግን የሳይንስ ምርምር መቼም አይቆም። ቴክኖሎጂው ይበልጥ እያደገ ሲሄድ የሰው ልጅ ታሪክ ፍለጋም ይቀጥላል። ይህ ደግሞ አንድ ትልቅ እና አነቃቂ ጥያቄን እንድናነሳ ያስገድደናል። ምን አይነት አነቃቂ ጥያቄ? ዛሬ ላይ የተለያየ ቋንቋ እና ባህል ያላቸው ህዝቦች አንድ አይነት ጥንታዊ የዘረመል አባት እንዳላቸው የሳይንስ መረጃዎች በግልጽ ካረጋገጡልን፣ ወደፊት ገና ካልተገኙ ጥንታዊ የመቃብር ስፍራዎች የሚወጡ አዳዲስ የዲኤንኤ ግኝቶች ዛሬ በጽኑ የምናምንበትን የብሔር የድንበር እና የማንነት ጥርቋሜያችንን ሙሉ በሙሉ ሊቀይሩት ይችሉ ሆን? ይሄ አድማጮች ሊያስቡበትና ሊመራምሩበት የሚገባ እጅግ ጥልቅ ጥያቄ ነው። አሁን ያለንበት የማንነት ግንዛቤ የመጨረሻው እውነት ነው ወይስ ገና ያልተነበበ፣ ምናልባትም የሁሉንም ሰው አመለካከት የሚቀይር ትልቅ የታሪክ ገጽ ከፊታችን አለ የሚለው ያመራምራል። በትክክል የሰው ልጅ ማንነት በየዘመናቱ ራሱን እያደሰ እና እያረመ የሚሄድ ትልቅ እንቆቅልሽ ነው። ዕውቀት ሁልጊዜም ክፍት ነው። ማንኛውም ሰው መረጃዎችን መርምሮ ታሪክን መጠየቅ ይችላል። በመግቢያው ላይ እንደተገለጸው ይህንን ርዕስ በጥልቀት ለመረዳት እና ተጨማሪ መረጃዎችን ለማግኘት አዲሱን samael.inc የተሰኘውን ድረገጽ መጎብኘት ይቻላል። የዛሬው ጥልቅ ዳሰሳችን በዚህ ይጠናቀቃል። አዎ፣ በቀጣይ ዳሰሳ በሌላ አዲስ ርዕስ እስክንገናኝ ቸር እንሰንብት።